ቻፕተር 3 ላይ የምናገኘው ፒፕልስ አንድ ስቴት ኢን ኢትዮጵያ አንድ ሆርን ቱ ዘ ኤንድ ኦፍ 13th ሴንቸሪ። ይሄ ማለት በኢትዮጵያና በምስራቅ አፍሪካ በተለይም እስከ 13ኛ ሴንቸሪ ድረስ ያለውን የህዝቦችንና የመንግስታትን አወቃቀር በተወሰነ መልኩ ለማየት እንሞክራለን። በተጓዳኝ ደግሞ ስለ ቋንቋቸው፣ ስለ ሃይማኖት እግረ መንገዳችንም ለመዳሰስ እንሞክራለን። ወደ መግቢያ ስንሄድ እዚህ ላይ እንደምታዩት the people of Ethiopia and the Horn of Africa up to the end of the 13th century were highly diverse። እዚህ ጋር እንደምታዩት የኢትዮጵያና የምስራቅ አፍሪካ ህዝቦች በብዙ መልኩ በጣም ብዙ ስብጥር ያለበት ነው። ስብጥር ብቻም አይደለም፣ ማለት በብዙ ነገር የተገናኘ ታሪክ ያላቸው ህዝቦች ናቸው። በቋንቋ፣ በሃይማኖት፣ ኢቭን በኢትኒክ ዳይቨርሲቲም የተገናኙ ህዝቦች እንደሆኑ ለማየት እንሞክራለን። ለምሳሌ ኢትዮጵያ ውስጥ፣ ጅቡቲ ውስጥ፣ ኬንያ ውስጥ፣ ሶማሊያ ውስጥ ያሉ ህዝቦች ምን አይነት ማስተጋብር እንዳላቸው ለማየት እንሞክራለን። በሁለተኛ ደረጃ ላይ the religion was mainly inhabited by the Cushitic, Semitic and Omotic speaking groups. Each contribute to rich linguistic and cultural mosaics ይላል። እንግዲህ በምስራቅ አፍሪካ ኢንክሉዲንግ ኢትዮጵያ የተለያዩ አይነት ቋንቋዎች ይናገራሉ። እነዛን ቋንቋዎች በሁለት ከፍለን እናያለን። በቀጣይ ስላይዶች ላይ ያሳያችኋለሁ። በአፍሮኤዥያቲክ እና ኒሎ ሳራን የሚባሉ ሁለት ቋንቋዎች አሉ። ከነዛ ውስጥ በጣም በስፋት የሚዘወተረው አፍሮኤዥያቲክ የሚባለው ነው። አፍሮኤዥያቲክ የሚባለው ቋንቋ ደግሞ በእነዚህ በሶስት ዋና ዋና ክፍሎች ይከፈላል። ራይት በኩሽቲክ፣ በሴሜቲክ እና በኦሞቲክ ላንጉዌጅ ፋሚሊስ የሚከፈሉ ናቸው። ከዛ በመቀጠል ምናልባት እንደ ሃይማኖት ኢትዮጵያም እና ምስራቅ አፍሪካ ክርስቲያኒቲ አስወላስ ሙስሊም ሪሊጅን በጣም ዶሚናንት የሚባሉ የሪሊጅን ካቴጎሪዎች ናቸው እና በጣም ብዙ ቁጥር ያላቸው ህዝቦች ሁለቱንም ሃይማኖት የሚከተሉ ሰዎች በምስራቅ አፍሪካ እና ኢትዮጵያ ውስጥ እንደሚገኙ ያመለክታል። So in terms of the political organization, various states and the kingdoms emerged across the region, reflecting both internal development and external influences. ከፖለቲካ አንጻር ምናልባት በመጨረሻ እናነሳለን ከስቴት ፎርሜሽን ጋራ ራይት የተለያዩ አይነት መንግስታት፣ የተለያዩ አይነት ነገስታት በኢትዮጵያም በምስራቅ አፍሪካም ኢመርጅ እንዳደረጉ ለማየት እንሞክራለን። እነዛ ኢመርጂንግ ስቴትስ ወይንም ኪንግደምስ ብለን ልንጠራው እንችላለን። እነዚህ በዋናነት ከሀገር ውስጥ የመነጩ ተጽዕኖዎችንና የውጭ ተጽዕኖዎችን ለመቋቋም ታርጌት ፉሊ የተቋቋሙ መንግስታት እንደሆኑ ለማየት እንሞክራለን። በዋናነት የኢትዮጵያን መንግስታት ወይንም የመንግስት ስርዓት ከአክሱማይት ሲቪላይዜሽን ከፈርስት ኤዲ ጀምሮ ያለውን ጊዜ በተወሰነ መልኩ ለመዳሰስ እንሞክራለን ማለት ነው። let's begin directly to the language families and settlement pattern in Ethiopia and Horn of Africa. ኢትዮጵያ ውስጥና በምስራቅ አፍሪካ እንደምታውቀው የተለያዩ ቋንቋ ተናጋሪ ህዝቦች ያሉበት አካባቢ ነው። የህዝቦችንም ማሰፋፈር በምናይበት ሰዓት ኢትዮጵያ ውስጥ ያሉ ህዝቦች በስፋት በምስራቅ አፍሪካ ባሉ ሀገራት ላይ እናገኛቸዋለን። አይ ሆፕ የኬንያ፣ የሶማሊያ፣ የጅቡቲ፣ የሱዳን፣ የሳውት ሱዳን የነዛን አካባቢዎች ህዝቦችንና የእኛን ሀገር በምናይበት ሰዓት ከሞላ ጎደል የህዝቦች ሪሌሽንሺፕ በጣም ጠንካራ ነው። በተለይ ከቋንቋ አንጻር ስናይ ማለት ነው። the Horn of Africa is inhabited by peoples who speak various languages and follow different religions. እንግዲህ የአፍሪካ ህዝቦች እንግዲህ ብዙ ቋንቋ ተናጋሪ ናቸው ተብሎ ይወሰዳል። ከነዛም ውስጥ ምናልባትም ከ80 በላይ የሚሆኑ ቋንቋዎች ያሉበት አህጉር ነው እንግዲህ አፍሪካ የምንለው። ሲሚላርሊ ኢትዮጵያ ውስጥም ከ80 በላይ የሆኑ ቋንቋዎችን እናገኛለን። yet there is a strong unity beyond cultural and linguistic diversity. even እንደዚህ አይነት የቋንቋ ልዩነቶች ቢኖሩ እንኳን የባህል ልዩነቶች ቢኖሩ የታሪክ ልዩነቶች ቢኖሩ
እነዛ ብዙ ህዝቦች አፍሪካ ውስጥ ያሉ ማለት ነው። በተለይ በቋንቋ አንጻር በባህል አንጻር በጣም ጠንካራ ግንኙነት ያላቸው ናቸው። ራይት ሶ ቀድምም ለማንሳት እንደሞከርኩት አፍሪካ ውስጥ የተለያዩ ቋንቋዎችን ተናጋሪ የሚናገሩ ሰዎች አሉ ብለናል። በአጠቃላይ ኢትዮጵያ ውስጥ ከዛ ወረድ ብለን የኢትዮጵያን ለብቻ ለማት ብንሞከር ኢትዮጵያ ውስጥ እንግዲህ የሁለት ዋና ዋና የቋንቋ ዝርያ ያላቸው ቋንቋዎች አሉ። አፍሮኤዥያቲክ እና ኒሎ ሳራን ይባላል። ቋንቋዎቹ ምንድናቸው? አፍሮኤዥያቲክ ትርጉሙ ወይንም ስያሜው አፍሪካ እና ኤዥያቲክ ወይንም ኤዥያ ከምለው አይ ቲንክ ኤዥያ ወይንም ኤስያ ከምለው የተወሰደ ነው። ምን ማለት ነው? የአፍሮኤዥያቲክ የሚባለው የአፍሪካ እና የኤዥያ ዝርያ ያላቸው ቋንቋዎች እንደማለት ነው። Yes, the language families which is basically found in Africa, particularly in North Africa and Southwest Asia. በደቡብ ምዕራብ እስያ ውስጥ የሚኖሩ ሰዎች የሚጠቀሙበት ቋንቋዎች እንደማለት ነው። ሁለተኛው ኒሎ ሳራን የሚባለው ነው። So the name also comes from Nile and Sahara. I think ናይል የሚለው ቃል ታውቁታላችሁ። ናይል የሚለው የወንዝ ስም ነው አፍሪካ ውስጥ እና ዓለም ላይ ትልቁ ወይንም ረጅሙ ወንዝ ብለን የምንጠራው። ሌላኛው ሳራ የሚባለው በሳራ በረሃ አካባቢ የሚኖሩ ሰዎች የሚናገሩበት ቋንቋ እንደማለት። ስለዚህ እነዚህ ሁለቱ ቋንቋዎች ኢትዮጵያ ውስጥ በጣም በስፋት የሚዘወተሩ የሁለት ላንጉዌጅ ፋሚሊስ ናቸው ማለት ነው። እነዚህ አፍሮኤዥያቲክ የምንላቸውን በሶስት ቦታ እንከፍላቸዋለን። ኩሽቲክ፣ ኦሞቲክ እና ሴሜቲክ ላንጉዌጅ ፋሚሊስ በመባል ይታወቃሉ። ሁለተኛው ኒሎ ሳራን የምንለው እነዚህ በሶስት ይከፈላሉ። አክቹዋሊ እነሱ በቻር፣ ናይሎ ኤንድ ኮመን ስፒኪንግ ፋሚሊስ በመባል ይታወቃሉ። እስቲ እያንዳንዳቸው እነማን እንደሚያካትት እኔ የመጀመሪያ አፍሮኤዥያቲክ የምንለው ነው። ቀደም ባለፈው ስላይድ ላይ እንዳያችሁት ይሄ አፍሮኤዥያቲክ የሚባለው በአፍሪካና በደቡብ ምዕራብ ኤዥያ ላይ የሚዘወተር የሚነገር የቋንቋ ፋሚሊ ነው አፍሮኤዥያቲክ የሚባለው። ቅድምም ለማንሳት እንደሞከር ነው አፍሮኤዥያቲኮችን በሶስት እንከፍላለን። ኩሽቲክ፣ ሴሜቲክ እና ኦሞቲክ በመባል ይታወቃል። ያም ማለት ኦሪጂናሊ they comes from both from Africa and Asia super families. ከነዚህ ከሁለቱ ሱፐር ፋሚሊዎች የተወሰዱ ናቸው። So the Cushitic languages have also their own subdivisions. እነዚህ ኩሽቲክ የምንላቸው የየራሳቸውን ሰብዲቪዥን ወይንም ሰብ ፋሚሊ ያላቸው ኩሽቲክ ላንጉዌጅ ፋሚሊዎችን በአራት እንከፍላለን። ኖርዝ ኩሽቲክ፣ ሰንትራል፣ ኢስተርን ኩሽቲክ በማለት በሶስት ቦታ ላይ እንከፍላቸዋለን። ራይት ኖርዘርን ኩሽቲክ፣ ሰንትራል ኩሽቲክ እና ኢስተርን ኩሽቲክ በማለት እንከፍላቸዋለን። እንግዲህ በኢትዮጵያ ውስጥ የምናገሩ የመጀመሪያ ኖርዘርን ኩሽቲክ ብለን የምንጠራቸው ናቸው። ኢትዮጵያ ውስጥ እና በቀይ ባህር አካባቢ ላይ የሚናገሩ የኩሽቲክ ላንጉዌጅ ፋሚሊ ወይንም ብራንች ብለን የምንጠራው ነው። ከነዛም ውስጥ ላይክ ቤጃ፣ ይሄ በብዛት በአማራ ክልል አካባቢ ላይ የሚኖር እና በትግራይ አይሚን በኤርትራ ውስጥ የሚነገር ቋንቋ ነው። የቤጋ ላንጉዌጅ ፋሚሊ የምንለው አይ ቲንክ በአማርኛ የቤጋ ምድር በማለት እንጠራው ይሆናል። ቤጋ ምድር እዛው አካባቢ የሚነገር ቋንቋ ነው። ይሄ በስፋት በቀይ ባህር አካባቢና በአማራ ክልል አካባቢ ያሉ የቤጋ ፋሚሊ ወይንም የቤጃ ፋሚሊስ በማለትም እንጠራቸዋለን አንዳንድ ጊዜ። ሁለተኛው ሴንትራል ኩሽቲክ ብለን የምንጠራቸው ናቸው። እነዚህ በደቡብ ትግራይ እና በሰሜን አማራ አካባቢ ላይ ለምሳሌ እንደና አገው፣ ቅማንት፣ የስ አዊኛ እነዚህ በዋናነት በሴንትራል ኩሽቲክ ላይ የሚመደቡ ናቸው። ኢስተርን ኩሽቲክስ ብለን የምንጠራቸው ኦፍኮርስ እነዚህን በሁለት እንከፍላለን። የሃይላንድ እና የሎውላንድ ኩሽቲክ በማለት እንጠራለን የኢስተርን ኩሽቲክ የሚባሉትን። ራይት ሃይላንድ ኩሽቲክ የሚላቸው ይሄ በደቡብ ኢትዮጵያ አካባቢ ላይ የሚኖሩ በጣም ሰፋ ያለሆኑ ህዝቦች የያዘ ነው።
እነዚህ ሃይላንድ ኩሽቲክ ብለን የምንጠራው እንደና ሀዲያ፣ ከምባታ፣ ጠምባሮ፣ ሀላባ፣ ስዳማ ራይት። ሶ እነዚህ በዋናነት ሃይላንድ ኩሽቲክ በመባል ይታወቃሉ። ሁለተኛው ሎውላንድ ኩሽቲክ ብለን የምንጠራቸው ናቸው አንዳንዶቹ። ከነዛም ውስጥ ለምሳሌ ኦሮሞ፣ አፋር፣ ሶማሊያ፣ ኮንሶ፣ ግዶሌ፣ ኤርቦሬ፣ ዳሰነች እነዚህ በሎውላንድ ኩሽቲክስ በመባል የሚታወቁ ናቸው። አንድ አራተኛው እና የመጨረሻው የኩሽቲክ ፋሚሊ በኬንያ አካባቢ ላይ በስፋት ወይንም በኬንያ ጠረፍና ታንዛኒያ ውስጥ የሚነገር ነው። እነዚህ በዋናነት የሳውዘርን ኩሽቲክ ፋሚሊስ በመባል ይታወቃሉ ማለት ነው። ሶ ጀነራሊ ኩሽቲክ ላንጉዌጅ ፋሚሊ ኢትዮጵያ ውስጥ በጣም ብዙ ተናጋሪ ያለበት ኢቭን በቁጥር ደረጃም ቁጥር 1 በመባል የሚታወቀው አይነት ሆኖ እናገኛለን። ሁለተኛው የአፍሮኤዥያቲክ ላንጉዌጅ ፋሚሊ ሴሜቲክ ነው። እነዚህ ሴሜቲክ በሰሜንና በደቡብ በማለት ልንከፍለው እንችላለን። በሰሜን አካባቢ ወይም ኖርዘርን ኢትዮጵያ ላይ የምናገኛቸው እንደና ግዕዝ ራይት፣ ትግርኛ፣ አማርኛ ራይት። ሶ እነዚህ በኖርዘርን ሴሜቲክ ውስጥ የሚመደቡ ናቸው። ሁለተኛው ሳውዘርን ሴሜቲክ ብለን የምንጠራቸው ናቸው። ላይክ አርጎባ፣ ጋፋት። ፎርስ ጋፋት የሚባለው አሁን ተናጋሪ የሌለበት ቋንቋ ነው ራይት። ቋንቋ አንዳንድ ጊዜ ይሞታል፣ ያድጋል። ያስ እንግዲህ ቋንቋ ተናጋሪ ሲያጣ የመሞት እድል ያጋጥማል ወይንም የመጥፋት እድል ይኖረዋል ማለት ነው። ስለዚህ ጋፋት የሚባለው በኢትዮጵያ ውስጥ የጠፋ ቋንቋ ነው። ቢካውዝ ተናጋሪ ከመታጣቱ የተነሳ የጠፋ የስ አሁን ኢትዮጵያ ውስጥ የሌለ ቋንቋ ነው ማለት ነው። ከሳውዘርን ሴሜቲክ ፋሚሊ አንድ ሌላኛው ጉራጌ እና ስልጤ እነዚህ በሳውዘርን ሴሜቲክ ውስጥ የሚመደቡ ናቸው ማለት ነው። ሶስተኛው አፍሮኤዥያቲክ ፋሚሊ ኦሞቲክ ላንጉዌጅ ፋሚሊ ነው። እንግዲህ ኦሞቲክ የሚባለው ኢትዮጵያ ውስጥ በተለይም ኦሞ የሚባል ወንዝ ታውቁታላችሁ አብዛኞቻችሁ። በደቡብ ኢትዮጵያ በስፋት ያለው የኦሞ ወንዝ ማለት ነው። ሶ ያንን ወንዝ ተፋሰስ ተከትሎ ያሉ ሰዎች ወይንም ህዝቦች የሚጠቀሙበት ቋንቋ እንደማለት ነው። ሶ ስያሜውም የተወሰደው ከኦሞ ሪቨር ቫሊ ያስ ከዛ ነው የተወሰደው። ያስ ህዝቦቹ አብዛኞቹ የኦሞቲክ ላንጉዌጅ ፋሚሊ ተናጋሪዎች አብዛኞቹ የሚገኙት ይህንን የኦሞ ወንዝ ተከትሎ ነው። ለምሳሌ አሪ፣ ባና፣ ባስኬቶ፣ ቤንች፣ የስ ዳውሮ፣ ጎፋ፣ ጊዶሌ፣ ሐመር እነዚህ በአጠቃላይ በዚህ በኦሞ ወንዝ ዙሪያ ላይ ሰፍሮ የምናገኛቸው ህዝቦች ናቸው እንደና ወላይታንም ጭምር ማለት ነው። በአጠቃላይ ግን ስለ አፍሮኤዥያቲክ ላንጉዌጅ ፋሚሊ ይህንን ይመስላል። አፍሮኤዥያቲክ የሚለው ልክ ከአፍሪካና ከኤዥያ የቋንቋ ዝርያ ያላቸው ተናጋሪ ያለበት እንደማለት ነው። ሁለተኛው ናይሎ ሳራን ሱፐር ፋሚሊ ነው። እንግዲህ ቅድምም ለማንሳት ሞክረናል። ኢትዮጵያ ውስጥ ሁለት የላንጉዌጅ ሱፐር ፋሚሊዎች አሉ ብለናል። አፍሮኤዥያቲክ እና ናይሎ ሳራን ሱፐር ፋሚሊዎች ናቸው። የመጀመሪያው አፍሮኤዥያቲክ አሁን ያነሳናቸው ቋንቋዎች ወይንም ተናጋሪ ያሉበት ቋንቋ ነው። ሁለተኛው ናይሎ ሳራን ብለን የምንጠራው ነው። ይሄ ቤዚካሊ በዌስተርን ኢትዮጵያ ላይ በስፋት ያለው ተናጋሪ ያለበት ቋንቋ ነው። እንግዲህ ናይሎ ሳራን በስፋት አፍሪካ ውስጥ ነው የምናገኘው እንደና ሱዳን፣ ሳውት ሱዳን፣ የስ ሩዋንዳ፣ ኡጋንዳ በነዛ አካባቢ ነው በስፋት የምናገኘው። ነገር ግን ኢትዮጵያም ውስጥ የስ በምዕራብ ኢትዮጵያ ላይ በስፋት ተናጋሪ ያለበት ነው። ለምሳሌ ቤንሻንጉል አካባቢ እና ጋምቤላ አካባቢ ላይ በስፋት ያሉበት እንደሆነ ይታወቃሉ ማለት ነው። በአጠቃላይ እነዚህ ናይሎ ሳራን ብለን የምንጠራቸው በሁለት ልንከፍለው እንችላለን። ላይክ ቤንሻንጉል አካባቢ የሚዘወተሩ እና በጋምቤላ አካባቢ ላይ ራይት። እነዚህ የቸርናይል ኤንድ ኮመን ብለን እንጠራቸዋለን። ይሄ በዋናነት በምዕራብ ኢትዮጵያ ያሉ የቋንቋ ዝርያዎች ናቸው ማለት ነው። በአጠቃላይ
the Cushitic and Semitic language speaking peoples had long since resided between the Red Sea and east of the Blue Nile in the west before disappearing in various directions. Dispersing in various directions. ኢትዮጵያ ውስጥ እንግዲህ ቀደም ያነሳናቸው ቋንቋዎች በአጠቃላይ ለምሳሌ የኩሽቲክ፣ ሴሚቲክ እና ኦሞቲክ የቋንቋ ተናጋሪዎች በብዙ አካባቢዎች ላይ ልናገኛቸው እንችላለን። በአጠቃላይ ግን የኩሽቲክ እና ሴሚቲክ ላንጉዌጅ ግሩፖች በሰሜን ኢትዮጵያ እና በደቡብ ኢትዮጵያ በተለይም በአባይ ወንዝ ዳርቻ አካባቢ ላይ በስፋት ያሉ ህዝቦች የሚጠቀሙበት ቋንቋዎች ናቸው። ሁለተኛው ኦሞቲክ ብለን ያነሳ ነው ከናይሎቲክ ከአፍሮኤዥያቲክ ላንጉዌጅ ፋሚሊ የኦሞቲክ ነው። ኦሞቲክ ላንጉዌጅ ፋሚሊ እንደምታወቀው በደቡብ ኢትዮጵያ ላይ በኦሞ ወንዝ ዳርቻ አካባቢ ላይ ያሉ ህዝቦች የሚጠቀሙበት ቋንቋ እንደማለት ነው። በዋናነት ምናልባት አብዛኞቹ የኩሽቲክና ሴሚቲክ ተናጋሪዎች ኢትዮጵያ ውስጥ በጣም ሰፋ ያለ ቁጥር ያላቸውን ሊይዝ ይችላል። ከዛ በመቀጠል የኦሞቲክ ተናጋሪዎችም ይኖራሉ። ከሴሚቲክ ከኩሽቲክ ሴሚቲክ እና ከዛ በመቀጠል የኦሞቲክ ላንጉዌጅ ተናጋሪዎች በኢትዮጵያ በስፋት ያሏቸው ናቸው ማለት ነው። ከሃይማኖት አንጻር ኢትዮጵያ ውስጥ እንግዲህ በጣም ዶሚናንት ሪሊጂየስ ሴክትስ ብለን የምንጠራቸው ክርስቲያኒቲ አንድ ሙስሊም። ኦፍኮርስ ክርስቲያኒቲ ወደ ኢትዮጵያ የገባው በ330 ኤዲ አካባቢ ነው። በፈርመንታስ በሚባል ሰውዬ በአክሱማይት ሲቪላይዜሽን ዘመን ነው ወደ ኢትዮጵያ የገባው። ልክ ክንጊዛና ወደ ክርስቲያኒቲ ከተቀየረ በኋላ ክርስቲያኒቲ በዋናነት የስቴት ሪሊጅን ወደ መሆን ተሸጋገረ ማለት ነው። ምን ማለት ነው ይሄ? ልክ በ330 ላይ ክርስቲያኒቲ ወደ ኢትዮጵያ ገብቶ ነበረ። ዘን ኢዛና እስከሚቀየር ክርስቲያኒቲ በመንግስት ደረጃ ላይ እውቅና አገኝተው አይመለክም ነበር። ነገር ግን ብዙ ሰዎች ወደ ክርስቲያኒቲ መቀየር ተጀምሮ ነበር። ራይት እንግዲህ የንጉስ ኢዛና ወደ ክርስቲያኒቲ የተቀየረው ልክ ክርስቲያኒቲን ከተቀበለ በኋላ ከ320 እስከ 350 ድረስ የነገሰ ንጉስ ማለት ነው። የሱ ክርስቲያኒቲን መቀበል ክርስቲያኒቲ ኢትዮጵያ ውስጥ የመንግስት ሃይማኖት መንግስት እውቅና ሰጥቶ የሚመለክ ሃይማኖት ሆነ ማለት ነው። ነገር ግን ለመጀመሪያ ጊዜ ወደ ኢትዮጵያ የገባው ክርስቲያኒቲ በ330 ኤዲ አካባቢ ነው። ፈርመንታስ የሚባል ይሄ ቄስ ከዩሮፕ ይዞ የመጣውን እምነት ወደ ኢትዮጵያ ማስፋፋት የቻለው ማለት ነው። ከዛ በተቃራኒ እስልምና እንግዲህ በ7ኛ ሴንቸሪ አካባቢ ነው በ670 ራይት በ615 ኤዲ አካባቢ ላይ ነው ወደ ኢትዮጵያ የመጣው። በአጠቃላይ ግን የክርስቲያኒትና የእስልምና ሃይማኖት አመጣጥ ይህንን ይመስላል። ኢትዮጵያ ውስጥ እስልምና የተጀመረው በዋናነት ከንግድ ጋር ተያይዞ የተስፋፋው በእንደዛ አይነት ሂደት ነው። አይ ቲንክ እዚህኛው ፓርት ላይ እናገኛለን። በብዙ አካባቢዎች ላይ ኢትዮጵያ ውስጥ ንግድን የሚሰሩ የሙስሊም ማርቸንትስ ነበሩ። አይ ቲንክ ባለፈው ለማየት ሞክረን ነበረ። በተለይ በሎንግ ዲስታንስ ትሬድ ላይ የሚሳተፉ በሰሜን ኢትዮጵያ እና በኦሮሚያ አካባቢ ላይ ይኖሩ የነበሩ የሙስሊም መርቻንትስ ብለን የምንጠራቸው ጀበርታ and አፍቃላ ብለን ባለፈው ዲስከስ አድርገናል። ምናልባት ካስታወሳችሁ እነዛ ምንድናቸው? በሙስሊም ሃይማኖት የሚከተሉ ሰዎች ሆኖ በሎንግ ዲስታንስ ትሬድ ላይ ሰፋ ያለ ተሳትፎ የሚያደርጉ ግለሰቦች ናቸው። እግረ መንገዳቸውንም ንግድ እየሰሩ የእስልምና ሃይማኖትንም ያስፋፉ ነበር። በተለይ በምስራቅ ኢትዮጵያ ወይንም የንግድ መስመር ባለባቸው አካባቢዎች ላይ አብዛኛው ሰዎችን ወደ እስልምና ሃይማኖት የማስፋፋት ስራ ይዞ ነበሩ ማለት ነው። So these are the ways how Christianity and the Islam religion came to Ethiopia and expanded in many parts of the countries. ይህንን ይመስላል። ይሰማችኋል አይደል? ይሰማል።
በጣም አሪፍ። ስለ እስልምናም ስለ ክርስቲያኒትም በምንወስድበት ሰዓት ምናልባት ሁለቱም የሃይማኖት ተከታዮች እምነታቸውን በጣም በብዙ ጫና ነበረ ሲያስፋፉ የነበሩት። ያስ ምናልባት በቀጣይ ቻፕተሮች ላይ ወይንም በቀጣይ ሞጁል ላይ ልናነሳ እንችላለን። ኢትዮጵያ ውስጥ የክርስቲያንና የሙስሊም ጦርነቶች ነበሩ። በተለይ ከ15ኛ ከ14ኛ ሴንቸሪ ጀምሮ በሙስሊም ሱልጣነቶችና በክርስቲያን ክንግደም መካከል ላይ ብዙ ጦርነቶች ሲካሄድ ነበር። የነዛ ጦርነቶች መንስኤ የነዛ ጦርነቶች ዓላማዎቹ ብዙ ናቸው። ከነዛ ዓላማዎች አንደኛው በጣም ምናልባት በምስጢር የተያዘው የሙስሊም ሊደሮችም የክርስቲያን ሊደሮችም የየራሳቸውን ሃይማኖት ለማስፋፋት ያለመ ጦርነትም ነበር። ለምሳሌ በአህመድ ግራኝ ዘመን ላይ ከክርስቲያን ክንግደም ጋር ጦርነት ሲካሄድ አንደኛው ዓላማ አይ ቲንክ ዓላማው ብዙ ነው ብያቸዋለሁ። የንግድ መስመሮችን ለመቆጣጠር የራሳቸውን የበላይነት ለማስጠበቅ ራይት የሚባሉ የተለያዩ ምክንያቶች ነበሩ። ነገር ግን ከምክንያቶቹ አንደኛው ምንድነው? የራሳቸውን ሃይማኖት ማስፋፋት ነበር። ክርስቲያኖችም የራሳቸውን ሃይማኖት ለማስፋፋት፣ ሙስሊሞችም የራሳቸውን ሃይማኖት ለማስፋፋት በማለት ጦርነቶችን ሲያካሄዱ እናያለን። እንግዲህ በጣም በብዙ የታሪክ ጽሁፎች ላይ ማንበብ እንችላለን። ስለዚህ ኢትዮጵያ ውስጥ ሃይማኖት ክርስቲያኒትም የእስላም ሃይማኖትም የተስፋፋው በጣም ሰላማዊ በሆነ መንገድ አልነበረም። ብዙ አይነት ጫና ኢቭን እዚች ላይ ታዩታላችሁ። ለምሳሌ ፕሮፌት መሐመድ የራሱን ተከታዮች ወደ ኢትዮጵያ ከላካ በኋላ እነዛ ሰዎች ኢትዮጵያ ውስጥ ሃይማኖትን የሚያስፋፉት በጣም በብዙ አይነት መከራ ነበር። ክርስቲያኖችም ከሰሜን ኢትዮጵያ በመነሳት ቅድም ለማንሳት ሞክረናል። እዚህ ክርስቲያኒቲ ለመጀመሪያ ጊዜ ኢትዮጵያ ውስጥ የተጀመረው አክሱም አካባቢ ነው። አክሱም እንግዲህ በፈርስት ኤዲ አካባቢ ላይ የመጀመሪያ ክርስቲያኒቲን የተቀበለ አካባቢ ነው አክሱም ሲቪላይዜሽን። ከዛ በኋላ ነው እንግዲህ ወደ ደቡብም ወደ ኦሮሚያም ወደ ተለያዩ የኢትዮጵያ ክፍሎች ለመስፋፋት የበቃው ማለት ነው። ከዛ በተጨማሪ ያ መስፋፋቱ በጣም ፔስፉል አልነበረም። ብዙ አይነት የጦርነት ጫናዎች ነበሩበት ማለት ነው። these are the faith under the major religion in Ethiopia, and another one is the early states in Ethiopia and the Horn of Africa. ቀደምት መንግስታት በኢትዮጵያና በምስራቅ አፍሪካ ማለት ነው። ኢትዮጵያ is a region that has a long history of state formation. ኢትዮጵያ ውስጥ እንግዲህ እንደምታወቀው በጣም የጥንት መንግስታት በጣም በጥንት ዘመን መንግስታት ከተመሰረቱ አካባቢዎች አንደኛው ራይት። ከነዛም ውስጥ ለምሳሌ የፑንት መንግስት በመባል የሚታወቀው ሌላኛው የአክሱም ስልጣኔ መጀመር ነው ራይት። ፑንት የሚባለው መንግስት በኢትዮጵያ ብቻም ሳይሆን የዛሬውን ኤሪትሪያን፣ ጅቡቲን፣ ሶማሊያን፣ ኢትዮጵያን እነዛ አካባቢዎችን በስፋት የሚይዝ ቦታ ነው እንግዲህ የፑንት ስቴት ብለን የምንጠራው። በእርግጥ የፑንት መንግስት ቴሪቶሪ በጣም ክሊርሊ አይታወቅም። በጣም ሰፊውን ቦታ ኢቭን ቀይ ባህርንም ከቀይ ባህር ማዶ እስከ የመን እስከ ሳውዲ አረቢያ ድረስ ስልጣን እንደነበረ የተለያዩ አይነት የታሪክ ጽሁፎች ያስረዳሉ። ምን ለማለት ነው? የፑንት መንግስት ቀደምት መንግስታት ከተመሰረቱ አካባቢዎች አንደኛው ኢትዮጵያ ነው ማለት ነው። ሌላኛው የአክሱም ስልጣኔ ነው። እንደምታውቀው አክሱም ወይም የአክሱም መንግስት የጀመረው በ100 ኤዲ አካባቢ ማለት አራውንድ ፈርስት ኤዲ የመጀመሪያ ሰንተራቸውም የዛሬ አክሱም ብለን የምንጠራው አካባቢ ማለት ነው። therefore Aksumite civilization resulted in the fusion of Cushitic and Semitic culture. ይሄ የአክሱማይት ስልጣኔ የጀመረው እንግዲህ የኦሞቲክና የኩሽቲክና የሴሚቲክ ተናጋሪ ህዝቦች ያሉባቸው አካባቢዎች ላይ ነበር ማለት ነው። እንደምታወቀው አክሱም አካባቢ የሴሚቲክ ላንጉዌጅ ተናጋሪዎች ነበሩ። ከዛ ትንሽ ወረድ ብሎ የኩሽቲክ ተናጋሪዎች ነበሩ።
ዛጉዌ የሚባለው ወይንም ዘአገው የሚባለው ወይንም አገው የሚባለው አይ ቲንክ ምናልባት በቀጣይ ክፍሎችም ወይም በቀጣይ ሞጁልም ልናነሳ እንችላለን። ዛጉዌ ዳይናስቲ ልክ የአክሱም ስልጣኔ ከወደቀ በኋላ ነው ወደ ስልጣኔ የመጣ ወይንም የአክሱም የዛጉዌ ዳይናስቲ የጀመረው ማለት ነው። ሶ እዚህ ላይ ስለ አክሱም እስቲ አንዳንድ ሀሳቦችን እናንሳ። ከዛ በፊት ከአክሱም በፊት ምን ነበር ኢትዮጵያ ውስጥ? ምን አይነት መንግስታት ነበር? ቀደም ለማንሳት እንደሞከርኩት የፑንት መንግስት ነበር ወይንም የፑንት ስልጣኔ። ፑንት ሂስቶሪካሊ የፑንት ስልጣኔ በጣም ስፔሲፊክ ቦታ ከዚህ እስከዚህ ነው የሚባል ቦታ አይታወቅም። ኦፍኮርስ እንደዛ ይሁን እንጂ እስከ ቀይ ባህር እስከ ህንድ ውቅያኖስ ጫፍ ድረስ የዛሬዎቹን ሶማሊያ፣ ኢትዮጵያ፣ ኤርትራን እና ጅቡቲ እነዚህን አካባቢዎች በስፋት ያጠቃል ነበር ይባላል። እንግዲህ የታሪክ መዛግብት የታሪክ መረጃዎች የሚያሳዩት የፑንት ስልጣኔ የሚባለው የዛሬውን ምስራቅ አፍሪካ በስፋት ያጠቃል ነበር። So according to the Egyptian hieroglyphics, the land of Punt was located south of Egypt and had trade relationship with Egypt since the 3rd millennium. እንግዲህ የግብፅ ታሪክ ግብፅ ውስጥ የተጻፉ ታሪኮች ደግሞ የሚያስረዱት ምንድነው? ከግብፅ በስተደቡብ በኩል ያሉ አካባቢዎችን በስፋት እንግዲህ ከግብፅ በስተደቡብ በኩል ያሉ አካባቢዎች ኢትዮጵያን ያጠቃልላል፣ ኤሪትሪያን፣ ጅቡቲን፣ ሶማሊያን ያጠቃልላል ማለት ነው። ስለዚህ ከዛ በተጨማሪ የፑንት ስልጣኔ በዋናነት ከግብፅ ስልጣኔ ጋራ በጣም የቅርብ እብን የንግድ ትስስር ሁሉ ነበር ይባላል። ስለዚህ ከዚህ አንጻር ኢትዮጵያ ውስጥ ከነበሩ መንግስታት ቀደምት ከሚባሉት አንደኛው ፑንት የሚባለው ማለት ነው። So the land of Punt was commercially important for goods it provided to Egypt. እንደምታውቀው ለግብጾች የተለያዩ አይነት እቃዎችን ያቀርቡ ነበር እነዚህ የፑንት መንግስታት በተለይ በንግድ ስርዓት በመተሳሰር ወይንም በመገናኘት የተለያዩ አይነት እቃዎችን ለግብፅ መንግስታት ያቀርቡ ነበር። ከዛ ሌላ ምናልባት በአክሱም አካባቢም በሰሜን ኢትዮጵያም የተመሰረቱ በጣም ትናንሽ መንግስታት ነበሩ። ለምሳሌ ይሃ፣ ሐውልት፣ ማላዞ፣ አዲስ ሰግለመንቲ የሚባሉ የተለያዩ አይነት መንግስታት ነበሩ። በእርግጥ በጣም ሰፋ ያሉ ታሪኮችን ማግኘት አንችልም። በጣም በጥንት ዘመናት ተነስቶ የወደቁ ስልጣኔዎች ናቸው፣ መንግስታት ናቸው እነዚህ። ስለዚህ it's not only the ፑንት ከፑንት በተጨማሪ ሌሎች መንግስታትም ነበሩ ማለት ነው ኢትዮጵያ ውስጥ። የአክሱም ስልጣኔ ከመጀመሩ በፊት ኢትዮጵያ ውስጥ የተለያዩ አይነት መንግስታት እንደተነሱ ማወቅ ያስፈልጋል ማለት ነው። ከዛ በመቀጠል በ100 ኤዲ አካባቢ ላይ አክሱማይት ኪንግደም ተመሰረተ ማለት ነው። ወይንም በፈርስት ኤዲ አካባቢ አራውንድ ፈርስት ሴንቸሪ ኤዲ የአክሱም ስልጣኔ ጀመር ማለት ነው። የአክሱም ስልጣኔ እንግዲህ በኢትዮጵያ ታሪክ ፎርማሊ ከሚታወቁ የመንግስታት ታሪክ በጣም ቀዳሚው በጉልህ ከሚታወቁ አንደኛው ነው። ኢኮኖሚያቸውን በምናይበት ሰዓት የአክሱም ስልጣኔ በዋናነት በግብርና እና በተጨማሪም በአንዳንድ የእጅ ጥበብ ስራዎች ላይ የተመሰረተ ነበር። ከዛ በተጨማሪ ያንን የአዶሊስን ወደብ በመጠቀም የሚያገኙት ገቢ ነበራቸው የንግድ መስመርን በመቆጣጠር። አይ ቲንክ የባለፈውን ዲስከሽን በተለይ ቻፕተር 1 ዲስከሽን ካስታወሳችሁ ኢትዮጵያ ውስጥ ሁለት አይነት የንግድ መስመሮች ነበሩ። የኢትዮጵያ ውስጥ የመጀመሪያ የንግድ መስመር የሚጀምረው ከጅማ አካባቢ ከቦንጋ አካባቢ ነበር። ከቦንጋ አካባቢ ጀምሮ እስከ ሸዋ ደርሶ ሁለት አይነት መስመር ይሰራ እንደነበር በባለፈው ክፍለ ጊዜያችን ለማለት ሞክረናል። ያም ወደ ምስራቅ የሚሄደውና ወደ ሰሜን የሚሄደው ወደ ጎንደር የሚሄደው ማለት ነው። ወደ ምስራቅ የሚሄደው በሐረር በኩል አድርጎ በሶማሊያ በኩል ወደ ህንድ ውቅያኖስ አድርጎ ወደ ኤዥያ የሚተላለፍ መስመር ማለት ነው። ሁለተኛው
ወደ ሰሜን የሚሄድ ወደ ጎንደር አካባቢ ከሄደ በኋላ ሌላ ሁለት መስመር ይሰራል። ወደ አክሱም የሚሄድና ወደ ጎንደር የሚሄድ ወደ አክሱም የሚሄደውን መስመር የአክሱም ስልጣኔ መንግስታት በስፋት ይቆጣጠሩ ነበር። ዋና የገቢ ምንጫቸውም ነበር፣ በተለይ ለመንግስታት ማለት yes to facilitate trade coin of bronze silver and gold were minted። እንግዲህ የአክሱም ስልጣኔ ዘመን ላይ የአክሱም መንግስታት ከወርቅ ከመዳብ እና ከብር የተለያዩ አይነት የብር ኖቶችን በተለይ የሳንቲም ኖቶችን አሳተሙ ነበር። yes in the first 3 centuries Ge'ez evolved as a written language። እንግዲህ የዋና የአክሱም ስልጣኔ ዋና ቋንቋቸው የጊዝ ቋንቋ ነበረ። ያንን ቋንቋ በመጠቀም በቤተክርስቲያንም በመንግስት አገዛዙ እንደ ዋና መግባቢያ ቋንቋ አድርጎ ይጠቀሙበት ነበር ማለት ነው። to use the use of Greek language possible result from trade contact with the Greco-Roman world even በአክሱማይት ስልጣኔ ዘመን ላይ የግሪክ ቋንቋዎችን የሚጠቀሙ ነበር። ምክንያቱም የአክሱማይት ስልጣኔ በዋናነት ከግሪኮች እና ከሮማን ስልጣኔ ጋር በጣም የጠበቀ ግንኙነት ስለነበራቸው የግሪክ ቋንቋውንም እንደ ተጨማሪ ቋንቋ አድርጎ ይጠቀሙበት ነበር ማለት ነው። yes በዛን ዘመን በፈርስት ኤዲ ሴንቸሪ ላይ ሰዎች ከውጭ ዓለማት ጋር በጣም የጠበቀ ግንኙነት ኖሯቸው የውጭ ቋንቋዎችን የስራ ቋንቋ አድርጎ ይጠቀሙ ነበር። በተለይ በንግድ መስመር ላይ ተሳትፎ የሚያደርጉ ግለሰቦች፣ የመንግስት ሹማምንቶች ያንን እንደ ዋና ቋንቋ አድርጎ ይጠቀሙበት ነበር ማለት ነው። በመጨረሻም የአክሱም ስልጣኔ እንግዲህ እስከ 1150 ድረስ yes ዋና የኢትዮጵያ ስልጣኔ ነበረ። ከዛ በኋላ በ1150 ላይ yes የዛጉዌ ዳይናስቲ ከተነሳ በኋላ የአክሱማይት ስልጣኔ ቆመ ማለት ነው። የዛጉዌ ዳይናስቲ እንግዲህ ቃሉን በደንብ ማወቅ ያስፈልጋል። ይሰማችኋል አይደል? አዎ ይሰማል። ያ ዛጉዌ ዳይናስቲ የሚባለው በብዙ የታሪክ ጽሁፎች ላይ ስለምናነብ ቃሉን በደንብ መገንዘብ ማወቅ ያስፈልጋል። ዛጉዌ የሚለው ቃል አመጣጡ በዋናነት ዘአገው ከምለው ቃል ይመጣል። አገው ማለት እስካሁንም ድረስ በሰሜን ኢትዮጵያ ውስጥ የሚኖር ህዝብ ነው። አገው የሚባለው የኩሽቲክ ቋንቋ ተናጋሪ ህዝብ ናቸው። የነዛ ህዝቦች ስልጣኔ እንደማለት ነው። ዛጉዌ ዳይናስቲ የሚባለው የአገው ዳይናስቲ ዘአገው ከምለው የተወሰደ ነው። በዋናነት የዛጉዌ ዳይናስቲ መስራች የሚባለው መራ ተክለ ሃይማኖት የሚባለው መራ ተክለ ሃይማኖት ልክ የዛጉዌ ዳይናስቲ መስራች ተብሎ ይወሰዳል። the founder of the Zagwe dynasty is not a new kingdom but it is all about the political power shift. The economy of the Zagwe was based on agriculture። እዚህ ላይ አንድ መረዳት ያለባችሁ ፖይንት ደግሞ ምንድን ነው? የዛጉዌ ዳይናስቲ እና የአክሱም ስልጣኔ በጣም የቀረበ ግንኙነት ነበራቸው። በተለይ በሃይማኖት እና በንግድ በጣም የቀረበ ግንኙነት ነበራቸው። ልክ መራ ተክለ ሃይማኖት በአክሱም ስልጣኔ ላይ የነበሩ መሪዎችን አሸንፈው ወደ ስልጣን ሲመጣ ሴንተርን ነው እንጂ ሽፍት ያደረገው ራይት። አክሱም ላይ የነበረውን ሴንተር ወደ ላስታ ሲያመጣ የዛጉዌ ስልጣኔ አድርጎ መሰረተ። የዛጉዌ ስልጣኔ አብዛኞቹ ስራዎች የግብርናው፣ የፖለቲካው፣ የኢኮኖሚ፣ የንግድ እንቅስቃሴዎች በሙሉ በአክሱም ስልጣኔ ዘመን ላይ የነበሩ እንቅስቃሴዎች ናቸው። ያንን ሀሳብ ነው እንግዲህ እዚህ ጋር የምታዩት። the founder of the Zagwe dynasty is not a new kingdom። እዚህ ጋር ይህንን ሀሳብ በደንብ አንደርስታንድ አድርጉ። it is not a new kingdom የምለው ለምንድን ነው? ያንን የአክሱም ስልጣኔ ነው እንዲቀጥል ያደረገው። ሴንተሩን ወደ ላስታ ወደ ላስታ አምጥተው ያንን የአክሱም ስልጣኔ እንዲቀጥል ያደረገ ማለት ነው። but it is all about the political power shift።
the economy of the Zagwe dynasty was based on agriculture. ልክ በአክሱም ስልጣን ዘመን ላይ ዋና የመንግስት ገቢ ምንጩ ግብርና ነበር። ከዛ በተጨማሪ አንዳንድ ከንግድ መስመሮች የሚያገኙትን ግብር ወይንም ቀረጥ ማለት እንችላለን እንደ ገቢ ምንጭ አድርጎ ይጠቀሙበት ነበር። ነገር ግን ዋና የኢኮኖሚ መሰረታቸው ግብርና ነበር ማለት ነው። So trade also becomes another source of income ለመንግስታቱ ሌላ የገቢ ምንጫቸው ነበር። So እዚህ ላይ ሌላኛው አዲስ ነገር የመጣው ምንድነው? ልክ በአክሱም ዘመነ መንግስት ላይ ዋና ከውጭ ዓለማት ጋር የሚገናኙት በአዶሊስ ነበር። በአዶሊስ ሴንተር ነበር። አይ ቲንክ እዚህ ጋር አይታችሁታል። አዶሊስ የሚባለው ዋና ወደባቸው ነበር። አዶሊስ የሚባለው በቀይ ባህር አካባቢ ላይ የነበረው በቀይ ባህር ጫፍ ላይ ያለች ኦፍ ኮርስ እስከዛሬ ድረስም ቦታው ይታወቃል። ነገር ግን ይሄንን አዶሊስ በዛጉዌ ዳይናስቲ ወደ ተወሰዱ ማለት ነው፣ ወደ ዘይላ ወሰዱ ማለት ነው። ወደ ዜላ ፖርት ወሰዱ ማለት ነው። ሶ መንግስታት እንግዲህ በመጡ ዘመን ሁሉ የየራሳቸውን ሌጋሲ ለማስቀጠል የተለያዩ አይነት የፖለቲካ የኢኮኖሚና የማህበራዊ ለውጦችን ያመጣል። ሶ በዛጉዌ ዳይናስቲ ዘመን ላይ የነበረው ዋና የውጭ ግንኙነት መስመራቸው በዘይላ ነበር ማለት ነው። ሶ the Zagwe dynasty was also known in Ethiopia history for its remarkable architectural achievements. ዛጉዌ እንግዲህ በዋናነት የሚታወቀው በኢትዮጵያ ውስጥ የተለያዩ አይነት የግንባታ ስራዎችን በመስራት ነው። በተለይም ሮክ ሄዋን ቸርችስ ወይንም የላሊበላ ውቅር አብያተ ቤተክርስቲያናትን በመገንባት ይታወቃል። አይ ቲንክ የዛጉዌ ዳይናስቲ ዘመን ከመቼ ጀምሮ ነው ያለው? ከ1150 ኤዲ ጀምሮ ከ1150 ኤዲ ጀምሮ እንግዲህ በእነዚህ ዘመናት የተሰሩ የእጅ አሻራዎቻቸው እስካሁንም ድረስ እናገኛለን። የጎንደር የላሊበላ አብያተ ቤተክርስቲያናት በብዛት ያስ በእነዚህ ዘመናት በዛጉዌ ዳይናስቲ ዘመን የተሰሩ እንደማለት ነው። ሶ ቤተክርስቲያናቱ እስካሁንም ድረስ ከአንድ ድንጋይ ተፈልፍሎ የተሰሩ ድንጋዮች አይ ቲንክ በኋላ አሳያቸዋለሁ። ሶ this was the technology of the building of the monolithic rock church at Roa later capital was named as Lalibela. እንግዲህ ሮዋ የሚባለው የዛሬ ላሊበላ ብለን የምንጠራው እንግዲህ ላሊበላ እንደምታወቀው የዛጉዌ ዳይናስቲ አንዱ መሪያቸው ነበረ። ዋና በጣም ሂስቶሪካል በጣም ጠንካራ ከነበሩ መሪዎች አንደኛው ላሊበላ ነበር። ላሊበላ እንግዲህ የራሱን ቤተመንግስት እዛው ከሰራ በኋላ ዛሬ ድረስም ቦታውን በራሱ ስም ሰየማ ማለት ነው። ላሊበላ በማለት ሰየማ ማለት ነው። ሶ እነዛ ቤተክርስቲያናት እንግዲህ የላሊበላ ውቅር አብያተ ቤተክርስቲያናት እንግዲህ እስከዛሬ ድረስም እናገኛቸዋለን። ስቲል ነው የሃይማኖት ሴንተርም ነው፣ የቱሪስት መስህብ ሴንተርም ሆኖ ያገለግላል ማለት ነው። አይ ቲንክ አሳያችኋለሁ ቀጣይ ላይ። ሶ እንግዲህ ልክ እንደ አክሱም የዛጉዌ ዳይናስቲን በመጨረሻም እንደወደቀ እንመለከታለን። ሶ የተለያዩ ችግሮችን ማንሳት እንችላለን ለዛጉዌ ዳይናስቲ ውድቀት በ1270 አካባቢ ላይ። the first one was the problem of succession ስልጣንን ለመውሰድ የነበረ ሽኩቻ ነበር ከውስጥ የነበረው። secondly there had been a strong opposition in Zagwe kingdom throughout their rules እንግዲህ በውስጡ የተለያዩ አይነት ጫናዎች ነበሩ። ዛጉዌ አገዎች እንግዲህ እንደምታውቀው የኩሽቲክ ፋሚሊዎች ናቸው። ከሴሜቲክ ስፒኪንግ ፋሚሊ ወይንም ግሩፖች በተለይም ከትግራይ እና ከአማራ የተለያዩ አይነት ኦፖዚንግ ግሩፖች ነበሩ። ሶ በእነዛ ምክንያቶች በመጨረሻም የዛጉዌ ዳይናስቲ ወደቀ ማለት ነው። የመጨረሻው የዛሬ ዲስከሽን የመጨረሻው ፓርታችን ሱልጣኔት ኦፍ ሸዋ የሚባለው ነው። እንግዲህ ይሄ የኤመርጀንሲ ኦፍ ሙስሊም ሱልጣኔትስ ኤመርጀንሲ ኦፍ ሙስሊም ሱልጣኔትስ በመባል ይታወቃል። ቅድም መነሻ ላይ ለማንሳት እንደሞከር ነው ልክ በ615 ኤዲ ላይ ወይንም ከ7ኛ ሴንቸሪ በኋላ ራይት የእስልምና ሃይማኖት ወደ ኢትዮጵያ ከገባ በኋላ በዛ መስመር ላይ የተለያዩ አይነት
መንግስታት እንዲመሰረት ሙከራዎች ነበሩ። የተለያዩ አይነት የሙስሊም ሱልጣኔቶችን ለመመስረት በጣም ብዙ አይነት ሙከራዎች ነበሩ። ኦፍኮርስ ሙከራ ብቻም አይደለም፣ የተለያዩ አይነት መንግስታትንም መስርተዋል። So the emergence of series of Muslim states since the 19th century AD followed the introduction of Islam to the Horn of Africa. እንግዲህ እስልምና ወደ ኢትዮጵያ ከገባ በኋላ በጣም ብዙ አይነት ስቴቶች ብዙ አይነት ሱልጣኔቶች እንዲመሰረት ምክንያት ሆኗል። ሶ ይሄ እንግዲህ በምስራቅ አፍሪካም እንደ ዋና መግቢያ በር ሆኖ እንዲሆን አድርገው ነበር። ሶ the northern Ethiopia trade declined due to the Arab control of the Red Sea. እንግዲህ የዛጉዌ ዳይናስቲ ከወደቀ በኋላ ቀይ ባህርን አረቦች ለመቆጣጠር ከመጡ በኋላ የሰሜኑ ኢትዮጵያ የነበረው የንግድ መስመር በጣም ተዳክሞ ነበር። ዘንድ የኢትዮጵያ መንግስት ያለው አማራጭ ምንድነው? በደቡቡ ጫፍ ላይ መመለስ ነበረበት። በተለይ በሶማሊያ ጫፍ በሶማሌላንድ በዘይላ በኩል የተለያዩ የንግድ ስራዎችን መጠቀም ነበረባቸው። So this port became the most crucial gateway for the Islam into the Horn of Africa. ዘይላ እንግዲህ አንዱ የመጀመሪያ ዓላማው ምንድነው? የንግድ መስመር ነበር። ነገር ግን ያንን የንግድ መስመር በመጠቀም እስልምና ወደ ኢትዮጵያ ገባ ማለት ነው። ቀደም ለማንሳት እንደሞከርነው በ615 ኤዲ ላይ ወይንም በ7th century ኤዲ ላይ እስልምና ወደ ኢትዮጵያ ገባ። ሶ ይህንን ተከትሎ እንግዲህ ኢትዮጵያ ውስጥ የተለያዩ አይነት መንግስታት ተመስርቶ ነበር። ከነዛ ውስጥ አንደኛው ሱልጣኔት ኦፍ ሻዋ የሚባለው right. So after the spread of Islam at the beginning of the 18th century ከ8ኛ ሴንቸሪ በኋላ እንግዲህ እስልምና በኢትዮጵያ ብዙ አካባቢዎች ላይ መስፋፋት ችሎ ነበር። ሶ ከነዛ መስፋፋቶች ጎን ለጎን right የተለያዩ አይነት የንግድ ስራዎችንም ያከናውኑ ነበር። እነዛ ሱልጣኔቶች ካደረጓቸው ወይ ነገሮች አንደኛው የተለያዩ የሙስሊም መንግስታትን መመስረት። ከነዛ ውስጥ አንደኛው ሱልጣኔት ኦፍ ሻዋ የሚባለው በ896 ኤዲ ላይ የተመሰረተው። So since the founder of this sultanate claimed descent from the Mughzamite clan of the southern Arabia. እንደምታውቀው የኢትዮጵያ ውስጥ የነበሩ የአረብ ወይንም የሙስሊም ሱልጣኔቶች በቀጥታ ከሳውዲ አረቢያ ነበር የሚመጡት። የዚህ ማሳያ አንደኛው ምንድነው? የሸዋ ሱልጣኔት በ896 ኢትዮጵያ ውስጥ ሲመሰረት ዋና መሪያቸው ዋና መስራቹ ከሳውዲ አረቢያ የመጣ ነበር። በተለይም ከሙግዘማይት ቤተሰብ የመጣ ግለሰቦች ናቸው ያንን የመሰረቱት። ኢቭን የሱልጣኔት ኦፍ ሻዋ አንዳንድ ጊዜ መክዙማይት ዳይናስቲን በመባል ይታወቃል። መክዙማይት ማለት በሳውዲ አረቢያ ውስጥ ይኖር የነበረ አንድ ክላን ነው፣ አንድ ብሔረሰብ እንደምንለው ማለት ነው። ስለዚህ ምን ለማለት ነው? የእስልምና ሃይማኖት ወደ ኢትዮጵያ ከገባ በኋላ ኢትዮጵያ ውስጥ የተለያዩ አይነት የሙስሊም መንግስታት እንዲመሰረት ምክንያት ነበር ማለት ነው። ሶ አናዘር ዋን ሌላኛው የኢፋት ነው። ሱልጣኔት ኦፍ ኢፋት which emerged to the south of Shawa founded by the Umar Walazma in the Walazma dynasty in 1285 would have destroyed the older Mughzamite dynasties. እነዚህ የኢፋት ዳይናስቲዎች ራሱ ከውጭ ሀገር ከሳውዲ አረቢያ የመጡ ናቸው። ያስ የመክዙማይት ወይንም የሱልጣኔት ኦፍ ሻዋ ከደመሰሱ በኋላ ወይንም ካጠፉ በኋላ ነው የራሳቸውን የመሰረቱት። እንግዲህ በጥንት ዘመን እንደምታወቀው አንዱ ወደ ስልጣን ከመጣ ቀድሞ የነበረውን በማጥፋት ነበረ ሂደት የነበረው። ከዚህ አንጻር የኢፋት ዳይናስቲ በ1285 ላይ ቤዚካሊ የዋላዝማን ዳይናስቲ መሰረተ። በተለይም የመክዙማይት ዳይናስቲን ካወደመ በኋላ የራሱን መሰረተ ማለት ነው። ይሄ እንግዲህ በኢትዮጵያ ውስጥ የሙስሊም ሱልጣኔት በተለይ ምስራቅ ኢትዮጵያ ላይ በጣም ጠንካራ ሆኖ እንዲቆይ አድርጎ ነበር። ሙስሊም ሱልጣኔቶችን መሰረቱ፣ የንግድ መስመሮችን ተቆጣጠሩ። እዛ አካባቢ ላይ ጠንካራ የሆነ የሙስሊም ስቴትስ ኢመርጅ እንዲያደርግ አደረገ ማለት ነው። እስከ 1270 ድረስ 1270 ማለት
የክርስቲያን ኪንግደም ወይንም የክርስትና ሃይማኖት ተከታይ የሆኑ መንግስታት እስከሚመሰረቱ ድረስ ኢትዮጵያ ላይ በጣም ጠንካራ የሙስሊም ሱልጣናቶች ነበሩ ማለት ነው። So these are all about for the state formation and some of the peoples and states in eastern Ethiopia. Just